በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ስም በድንግል ማርያም ስም እንዲሁም ቃል ኪዳን በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ዋላችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ኃያሉ አምላካችን መድኃኔ ዓለም ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን፣ አሜን። ዛሬ መድኃኔ ዓለም እንደረዳን የምንማማርበት ርዕሳችን የሚሆነው ለክፉ መናፍስት ውጊያ አጋዥ የሆኑ የተለምዶ ሶስት ባህሪያቶቻችንን አንስተን በምን ዘርፍ እንደሆኑ እንመለከታለን። መድኃኔ ዓለም በቸርነቱ እና በይቅርታው ጉባኤያችንን ይባርክልን። እስከ መጨረሻ ድረስ ለእኔ አንደበት ይሁነኝ፣ እናንተ ደግሞ የምትሰሙበትን ጆሮና የውስጥ ሕሊና እንዲሁም ወደ ተግባር የምትለውጡበትን መንፈሳዊ ወኔ ለሁላችን የሚያድለን አሜን። እንደተለመደው የበረከት ስራዎች እያደረግን ነው። ያው መናፍስቱም ወደ ኋላ ስለሚጎትት በየጊዜው ማስታወሻ አቀርብላችኋለሁ። ትልቁ የበረከት ስራችን አጋዕዝተ ዓለም ቅድስት ሥላሴ ጥር 7 በዓላቸውን እናከብራለን። ይህም በዓላቸው የሚከበረው ዝክራቸውን በመዘከር እንዲሁም አልባሳት ለቤተ ክርስቲያናቸው፣ ዕጣን፣ ከቻን፣ ጧፍ፣ ዘቢብ እነዚህን ገዛዝተን ለደብራቸው ስጦታና መባ ለአጋዕዝተ ዓለም ለፈጠረን ሥላሴ ይዘን እንቀርባለን። እንግዲህ ሁላችሁም በዚህ በረከት ስራ እንድትሳተፉ በስሉስ ቅዱስ ስምና ኃይል ስልጣን ጠይቃቸዋለሁ። አካውንት ከስር አለ። ሥላሴ በቸርነታቸውና በምህረታቸው የዕለት ለበረከት ተሳታፊ እንድንሆን ፈቃዳቸው ይሁንልን፣ አሜን። ወደ ትምህርታችን ስንመጣ ክፉ መናፍስት አጋዥ የሚሆኑ የኛ የተለምዶ አኗኗሮች አሉ። የተለምዶ ነባሬታዊ ሁኔታዎች አሉን። በተለምዶ ያካበትናቸው የህይወት ዘይቤዎች አሉን። የህይወት ግንባታዎችንም መስርተናል። እነዚህ ለክፉ መናፍስት አጋዥ እና የዲያብሎስን ውጊያ የሚያፋጥኑ ከምንም በላይ ደግሞ በፈተናዎች እንድንወጠርና ሰማያዊ ኃይልን በመሳተፍና በመካፈል በመለኮታዊ የምሪት ምስጢር ላይ ተደራሽ የመሆን ላይ ወደ ኋላ መጎተት ላይ አዝግተው ይታገላሉ። ስለዚህ የኛ ማንነት ትናንትና ያሳለፍነው ህይወት፣ አኗኗሯችን፣ የታሪካችን መዝገብ፣ የመንፈሳዊ ህይወት ጉዟችን በአጠቃላይ ለክፉ መናፍስት ህይወት ወይም ለክፉ መናፍስት ትግል አጋዥ ሊሆኑ ይችላሉ ማለት ነው። አንዳንዴ የትምህርት መስካችን፣ የስራ ቦታችንም፣ አኗኗራችንም፣ ኢንቫይሮመንቱም፣ ባህሉም ከዛም በላይ ደግሞ የሰውኛ የተለመደው ቋንቋዎችም የተለያዩ ነገሮች በሙሉ ለዲያብሎሱና ለክፉ መናፍስት ውጊያ አጋዡ ነው። ለብዙ ጊዜ ስንፈተንበት ልንኖር እንችላለን። ስለዚህ በምን መስክ ነው ክፉ መናፍስት አጋዥ የሆነ የኛ ማንነት ሊኖር የሚችለው የሚለውን መድኃኔ ዓለምን አንደበት አድርጌ በቡራኬው በኩል አልፌ ኃይሉን ተማምኜ ዛሬ ለእናንተ አቀርባለሁ። በመጽሐፍ ቅዱስ እንጀምር። መጽሐፈ ምሳሌ 10:31 ላይ የጻድቅ አፍ ጥበብን ይናገራል፣ ጠማማ ምላስ ግን ትቆረጣለች ይላል። አንደኛ ክፉ መናፍስት አጋዥ የሆነ የኛ ማንነታችን ባህሪያችን ነው፣ ጸባያችን። በጸባይ ዝም ብሎ አንዳንድ የሚያድጉ ጸባዮቶች አሉ፣ እንደ መዥገር ተጣብቀውብን የኛ ያልሆኑ ግን አብረውን አድገው መገለጫዎቻችንና ለኛ ስያሜ እስከ ማሰጠት ድረስ የሚደርሱ ጸባያቶች አሉ። ይሄ በጣም የብዙ ጊዜ ፈተናዎቻችን ናቸው። አንዳንዴ ነገረኛ ሆነን እናድጋለን፣ ሀሜተኛ ሆነን እናድጋለን። ተንኮልና ምቀኝነት ሌላው ሲያድግና ከፍ ሲል ስልጣን ሲይዝ በስጋ ሲያልፍለት ማንወድና ማንደሰት ሁነን እንገነባለን። ይሄም ዛሮችና አብረው የሚወለዱ መናፍስቶች የሚቀርጹት አይነት ባህሪ ነው። ክፉ መንፈስ ከሰውነትህ ቅርጽ፣ ከሰውነትህ ተክለቁመና ማንነት ጭምር ባህሪንም አነጋገርንም
አኗኗርህንም ውዴታዎች የምትወዳቸውና የምታፈቅራቸውን ነገሮችም እነዚህም በሙሉ የመቅረጽ አቅምና ስልጣን አለው። ስለዚህ አንደኛ የኛ ባህሪ ነው። እንዲሁ ዝም ብለን በጸባይ ዘባራቂዎች፣ የርኩሰት ቃል የሚወጣብን፣ ሕገ እግዚአብሔርና ሰማያዊ የሆኑ ትእዛዛቶችን የማንጠብቅ፣ ምንዘባርቅ፣ አሉባልታና ወሬ ፋዛ ወዛዛ ነው የምትሉት ይሄ ከልክ መጠን ያለፈ ጨዋታና ቧልት የርኩሰት ነገሮችን የሚያዘወትር ማንነት ካለን ይሄ በራሱ ለክፉ መንፈስ አጋዥ ይሆናል። ክፉ መንፈስ እኛን አብዝቶ የሚያጠቃን እኛን ባለን ዊክነስ ተጠቅሞ ነው። የሱ የሆነ ባህሪያቶች ላይ እኛ ላይ ፈልጎ ነው። የሱ የሆኑ ማንነቶች ላይ እኛ ላይ አስሶ ነው በዛ ቀዳዳ ተጠቅሞ የበለጠ ሊያጠቃን የሚችለው። ስለዚህ ይፈልጋል። የሱ የሆኑ ባህሪያቶች ደግሞ ከሰው ልጅ ላይ አይጠፋም። ምክንያቱም ትናንትና መንፈሳዊ ሳንሆን ኑረናል። የእንጀራ ጉዞ፣ ኑሮን ማሸነፍ፣ ችግር፣ ፈተና፣ የቤተሰብ ጉዳይ፣ የተለያዩ ነገሮች በብዙ መንገድ ስለፈተነን እሱ በራሱ ለዲያብሎሱ አብዝቶ እኛ ጋር ብዙውን ጊዜ እንዲያሳልፍ አድርጎታል። ስለዚህ ከሱ ጋር ያሳለፍናቸው ጊዜያቶች አሉ። ከሱ ጋር ብዙ የግፍና የርኩሰትን ዘመኖች አሳልፈን ሊሆን ይችላል። ያ ለሱ ግብአት ይሆነዋል። ያ ባህሪ በቀላሉ አይጠፋም፣ በቀላሉ አይሰረዝም። ስለዚህ ያን ተጠቅሞ የበለጠ ያጠቃ። ስለዚህ አጋዥ የሆኑ ለውጊያ ለዲያብሎስ አጋዥ የሚሆኑ የኛ ማንነቶች መካከል አንዱ የኛ ጸባይና ባህሪ ነው። የኛ ማንነት ነው። የኛ የተገነባው ስነ ተፈጥሯዊ ገጽታችን በተጨማሪ ነገሮች ላይ ያለን እይታና የምንረዳበት መንገድ በአጠቃላይ ለሱ አጋዥ ይሆናል። ለዛ ነው መጽሐፈ ምሳሌ ላይ የጻድቅ አፍ ይላል። እግዚአብሔር ያለበት አፍ፣ ሕጉን የሚጠብቅ አፍ፣ እውነትን የሚጠብቅ አፍ ያ ጥበብን ይናገራል ይላል። ጠማማ ምላስ፣ ክፉ መንፈስ ያጣመመው ምላስ፣ ክፉ መንፈስ የሚያወራበት ምላስ፣ ክፉ መንፈስን መርዝ የሚረጭ ምላስ፣ ክፉ መንፈስ ያ ደባል ሆኖ የተቀመጠበት ምላስ ግን ይቆረጣል ይላል። ክፉ መንፈስ ያለበት አካል መለያው መጣመም ነው። መለያው ክፉ ነው። መለያው መልካም ነገር አይወጣውም። አንዳንድ ጊዜ በጎ ነገር የሚመስል ግን ውስጡ ክፉ መንፈስን የሚያስደስት የተጣመመ ስነ ተፈጥሮ ያላቸው ሰዎች አንዱ ትልቁ ፈተን የመጣው ይሄ ማንነታቸው የተገነባው በዚህ በክፉ መንፈስ ውጊያ ውስጥ ነው ማለት ነው። ስለዚህ ትናንትና ያለን ማንነት፣ ታሪካችን፣ መንፈሳዊ የህይወት ጉዞዎቻችን በአጠቃላይ መልካም ከሆኑ ለዛሬው መልካምነት አጋዥ ይሆናሉ። በክፉ ካለፍን ደግሞ እና የተገነባው ጠማማ ከሆነ ለዲያብሎሱ አጋዥ ሆኖ ስለዚህ ይሄ አንደኛው ነው። ሁለተኛው የአካባቢው አኗኗር ነው፣ የኤንቫይሮንመንቱ ነው። በተለይ ዛሩም ጣዖት አምልኮቱም የሚሾሙ የሚሸለሙ የሚገበርላቸው መናፍስቶችም ከዛ ስርና ጓራ የወጣን ከሆነ ያ ባህሪና ጸባይ መናፍስታዊ የሆኑ ደባልነትና ከጀርባ ያለው ኮተት ተከትሎ እየመጣ አዳዲስ ለሚመጡ መተቶችም ከመናፍስ ጋር ላለን ውጊያንም አጋዥ ይሆናል። በተለይ ግብሮች፣ ቀድሞ የተገበሩ ግብር፣ የቀረቡ መስዋዕቶች፣ የተመቱ ድቤዎች፣ ያሳለፍናቸው ማጓራቶች በሙሉ ዛሬ ላይ ላለነው የመናፍስት ውጊያ አጋዥ ይሆናል። የቤተሰብ የመናፍስት ግብር ማቅረብ፣ በጣዖት ከለላ ስር መሆን፣ የጣዖት አምልኮት በሽፋን መጓዝ፣ የማስመሰሉ የልማዳዊ ላይላዩ ክርስቲያን ውስጡ የሰይጣን ሆኖ የመኖርን ነገር የተላበሱ ከሆኑ እኛ ጋር ላለው የመናፍስት ውጊያ አጋዥ ይሆናል። የትኛውም ሰው በክፉ መንፈስ የመፈተን አቅም አለው፣ ግዴታ ነው። ሁሉም ሰው ይፈተናል። ምክንያቱም መድኃኔዓለም ወደ ተራራ የወሰደው ስጋ የለበሰ ሰው በሙሉ በክፉ መንፈስ ይፈተናል የሚለው ለማስተማር ነው እንጂ እሱ በባህሪ መፈተን ኑሮበት አይደለም። ስጋ ስለለበሰ ግን በስጋ ትፈተናላችሁ ሁላችሁም የሚለውን ለማሳየት እና ሁሉም ሰው ውጊያ አለበት። ሁሉም ሰው ሰይጣን ይፈትነዋል። ሁሉም ሰው የሆነ ህይወቱ አካል ላይ ያናገዋል።
ሁሉም ሰው ያነቃንቀዋል። በዚህ ውጊያ ውስጥ በዚህ ፍትጊያ ውስጥ አንዳንድ የሚለምዳቸው የተፈጥሮ የሆኑ ባህሪያቶች አሉ። ሰይጣኑ ባጠፋበት ነገር፣ በሸፈነበት ነገር፣ ባበላሸበት ነገር ውስጥ አልፎ የሚያካብታቸው ጸባያቶች አሉ። ይሄ ከነባሪያታዊ ሁኔታና ከአካባቢው የሚይዘው ነው። እነዚህ ለውጊያ አጋዥ ይሆናሉ። ስስት፣ ንትርክ፣ ነገር ማለት፣ ሐሜት፣ ስለ ሰውን በክፉ ማንሳት፣ ስለ ሰው ማውራት፣ በአጠቃላይ እነዚህ ዲያብሎሳዊ የሆኑ መገለጫዎች ጊዜውና አካባቢው ኑሮውና ሰው በአጠቃላይ የሚያስተምረን ነው። ይሄ ታዲያ ለዲያብሎስ ውጊያና በውጊያ ውስጥ ስንኖር አጋዥ ነው። እያማን ስንዋጋው ያው ሐሜቱ ያበረታዋል። አንደበት ላይ ይቀመጣል፣ ያወራል። ካወራ ደግሞ ነገ ላይ ይነዳል፣ ይመራል፣ አቅጣጫዎችን ይጠቁምላል። መንፈሳዊ ነገር ብታደርግም አብሮ ያደርጋል፣ አብሮ ይሰራል። ግን የእግዚአብሔር ኃይል ያስቆመዋል። የእግዚአብሔር ኃይል ይገተዋል። እና የአካባቢ ሁኔታ በተለይ አምልኮትና ግብር የኛ ኗኗርና የለመድናቸው መንገዶች ሌላው ያካብታል። የመናፍስት ውጊያ ላይ አጋዥ ነው ማለት ነው። መጽሐፈ ምሳሌ 12:8 ላይ እንዲህ ይላል፣ ሰው በጥበቡ ይመሰገናል ይላል። ጥበብ እግዚአብሔር ነው። ሰው እግዚአብሔርን ሲይዝ፣ በእግዚአብሔር ሲመራ፣ ሕጉን ሲጠብቅ የቀዘቀዘ ስላችሁ በመናፍስት ተቀላቅሎ የማይናገር እርጋታ ያለበት መንፈስ ቅዱስ ያደረበት ሞገስ ያለው ክብር ያለው ሲሆን ይመሰገናል። ሰው የሚመሰገነው እግዚአብሔር ሲኖርበት ብቻ ነው። የሚከበረው ክብርን መድኃኔዓለም ሲሰጠው ነው። በሰው ዘንድ ፍርሃት የሚኖረው የፍርሃቱን ኃይል ሲያላብሰው ነው። ሁሉም ነገር ከእግዚአብሔር ሲሆን ነው በሰው ፊት ተቀባይነት የሚኖረው። አንደበቱ ብሩክ የሚሆነው እግዚአብሔር ሲቃኘው ነው። ንግግሩ ተደማጭ የሚሆነው እግዚአብሔር ሲባርከው ነው። የሰማይ አምላክን ምሪት ኃይል አድርጎ ሲጓዝ የትኛውንም ኃይል እየጣሰ የማለፍ ስልጣን አለው። ስለዚህ ሁሉም ክብርም፣ ሞገስም፣ ጸጋም፣ ሰማያዊ ስጦታ፣ መፈራትም፣ መከበርም በሙሉ ከሱ ነው። እሱን የያዘ ሰው ይሄን ነገር አለ። እሱን የተላበሰ ሰው በዚህ ውስጥ ይጓዛል። ያለ እግዚአብሔር የሆኑ ክብሮች፣ ያለ እግዚአብሔር የሆኑ መወጣጠሮች ግን ለጊዜውና ጊዜ የሚያጠፋቸው ናቸው። ከእግዚአብሔር የተገኘ ክብር እስከ ሕይወት ልክ ነው። የማይጠፋ ክብር ጸጋ ነው። ጸጋ አይጠፋም፣ ብትሞትም አይጠፋም ጸጋ። ስለዚህ ይሄን ልታስቡበት ይገባል። ሰው በጥበቡ ይመሰገናል ይላል። ልቡ ጠማማ የሆነ ሰው ግን ይናቃል። አያችሁ፣ ሰው የሚከበረው እግዚአብሔር በሰጠው ክብር ነው። የሚዋረደው ደግሞ ዲያብሎስ ባላበሰው ባህሪ ነው። ሰው ከፍ የሚለው በእግዚአብሔር ሕግና ትእዛዝ ሲኖር ነው። ሰው የሚናቀው ደግሞ የዲያብሎስን አካሄድ ሲከተል ነው። ልቡ ጠማማ ነው። እይታው ጠማማ ነው። ፍላጎቱ ጠማማ ነው። ሀሳቡ ጠማማ ነው። የሚያቅደው ነገር በሙሉ ጠማማ ነው። ይሄ ከክፉ መንፈስ ጋር ሲኖር የሚያዳብረው ጸባይ ነው። የእግዚአብሔር ሲሆን ግን አንደበቱ በጥበብ ይጓዛል። እይታው ብሩህ ነው። ቋንቋው የተባረከ ነው። ንግግሩ በአጠቃላይ በመንፈስ ቅዱስ የተያዘ ነው። ይሄ የእግዚአብሔር ሰው ነው። በእግዚአብሔር በኩል የተነሳ ሰው ይመሰገናል። ዲያብሎስን መመሪህ ያደረገ ግን ይናቃል፣ ይዋረዳል፣ ይሰደባል። ምን ጥቅም አለው? የእግዚአብሔር የሆኑት ቢሰደቡም ለክብር ነው፣ ቢናቁም ለበለጠ ጸጋ ነው። ከክብር ላይ ክብር፣ ከኃይል ላይ ኃይል፣ ከስጦታ በላይ ስጦታ እያደገ ይሄዳል። የእግዚአብሔር የሆኑት መለያቸው ይሄ ነው። ሌላው ለዲያብሎስ አሰራር አጋዥ የሚሆነው ሶስተኛው የስራ ሁኔታዎች ናቸው። የኛ አኗኗር ዘይቤ፣ የምንበላው ምግብ፣ የሚገኘው ገንዘብ፣ ሀብት፣ ህይወታችን የተገነባበት መንገድ በሙሉ ለዲያብሎሱ አጋዥ ይሆናል። ይህ የስራ ሁኔታ ነው እና የሚበላው እንጀራም ጭምር። የአምልኮት እንጀራ በአምልኮት የተገኘ ነው። የስርቆት እንጀራ በዲያብሎስ የተገኘ ነው። ላባችን የሚያርፍበት ቦታ እርኩስ ከሆነ እሱ ለነገው አቅማችን የሚያመነምን ነው። ጉልበታችን የሚጨርስ ነው። ሽምግልናችን በዲያብሎስ ቁጥጥር ውስጥ እንዲሆን የሚያደርግ ነው። የአምልኮት እንጀራ ሲሆን ግን ትውልድ የሚባርክ፣ ከትውልድ ወደ ትውልድ የሚተላለፍ፣ ዘር የሚሆን ቡራኬ የሚያስቀምጥ ነው። እግዚአብሔር የሚከብርበት፣ እግዚአብሔር የሚወደስበት፣ በስሙ በኩል የተገኙ ፍሬዎችን የሚፈራበት የአምልኮት እንጀራና የፈሪሃ እግዚአብሔር እንጀራ ነው።
እግዚአብሔርን ፈርቶ ሳያጭበረብሩ ሳይነጥቁ ሌላውን ሳያስለቅሱ ሳይጎዱ የሚገኝ እንጀራ በሙሉ እግዚአብሔር ስም ሕጉና ትእዛዙ እግዚአብሔርን መፍራት ያለበት ስለሆነ እሱ ለዲያብሎሱ እሳት ይሆናል። በሌላ ቋንቋ አጭበርብረንና ተዘርፎ ወይም ርኩሰትና የሆነ ከሕግ እግዚአብሔር ያፈነገጠ ስራ ውስጥ ገብተን የምንበላው እንጀራ ደግሞ ለዲያብሎሱ አጋዥ ይሆናል ማለት ነው። ስለዚህ አጋዥ የሚሆኑ የኛ ሁኔታዎች መካከል አንዱ የኛ ባህሪ ነው፣ ያደግንበት ሁኔታ፣ የተገነባው ማንነት፣ ታሪካችን ነው። ሁለተኛ አካባቢው ነው፣ ኢንቫይሮመንቱ፣ የምንውልበት ቦታ ነው። የተገኘንበትም እንዳለ ሆኖ ግን በአጠቃላይ ኢንቫይሮመንቱም እሱም የራሱ የሆነ ተጽዕኖ አለው። መጨረሻና ሶስተኛው ደግሞ የስራ ሁኔታዎች ናቸው። ስራ ውስጥ ፈሪሃ እግዚአብሔር አለ የለም፣ ሕገ እግዚአብሔር ይጠበቃል አይጠበቅም፣ ርኩሰት አለበት የለም፣ የዲያብሎስ እጅ አለበት የለበትም፣ በአምልኮት የተገኘ ስራ ነው አይደለም የሚለው በአጠቃላይ ወሳኝነት አለው። በእነዚህ በሶስቱ ክፉ መንፈስ ውጊያ ላይ ለኛ ላይ አጋዥም ሊሆን ይችላል፣ በየጊዜውም የሚያርቃቸውም ሊሆን ይችላል። ንጹህ የሆነ ነገር ያርቃቸዋል፣ እነሱ ያሉበት ደግሞ ያቀርባቸዋል። ጭራሽ ሰራዊት ይስባሉ፣ ኃይል ያደራጃሉ፣ የበለጠ ያጠቃሉ። መጽሐፈ ሲራክ 23:19 ላይ እንዲህ የሚል ቃል እናገኛለን። ነገር ግን እንዳያየው የሰው ዓይንን ይፈራል፣ የእግዚአብሔር ዓይን ከፀሐይ 100,000 ጊዜ እንዲበራ የሰውንም ስራ ሁሉ እንደሚያይ ተሰውሮ የሚሰራውን ስራ እንደሚያውቅ አያውቅምን ይላል። የእግዚአብሔር ዓይን 100,000 ከፀሐይ 100,000 ጊዜ ያበራል ይላል። ይሄ ማለት እያንዳንዷ በጨለማም በስውር የምንሰራት ስራ በሙሉ ያያል። ይሄ መዝገብ አለው። ከሕጉ የወጡ ሰዎች ሲሰሩ ያያል፣ በሕጉ ተከትለው ሲሰሩ ያያል። ከሕጉ ሲያፈነግጡ በዲያብሎስ እጅ ይወድቃሉ፣ ሕጉን ሲጠብቁ ደግሞ በመድኃኔዓለም መዳፉ ነው ይጠበቃሉ። ስለዚህ ይሄ የስራ ሁኔታ በራሱ ከመናፍስት ውጊያ ጋር በጣም ተያያዥነት አለው ማለት ነው። እና ስንሰራ ንጹህ ስራ፣ የምናገኘው ገንዘብ ንጹህ ገንዘብ፣ የሚገኘው የሚበላው ምግብ ንጹህ ምግብ፣ እንጀራው ንጹህ፣ ከዛ የሚወለዱት ትውልድ ላይ ደግሞ ንጽህና አብሯቸው ይወለዳል። ፈሪሃ እግዚአብሔር ይወለዳል፣ አምልኮቱ አብሮ ይወለዳል። ይሄ አካለ ጠማማ አንደበቱ የተዘጋ የሆነ አካሉ የተያዘ ምናምን ልጅ አይሆንም። በቡራኬ በኩል ያለፈና እናንተን የሚያስደስት የማይንቀለቀል መንፈስ ቅዱስ ያደረበት እርጋታ ያለው አይነት ልጅ ይወለዳል ማለት ነው። ይሄ ከኛ የስራ ሁኔታ ጋር የተያያዘ ነው እና እነዚህ ሶስቱ ለክፉ መናፍስት አጋዥ ሊሆኑ ስለሚችሉ ልንጠነቀቅበትና ልናስብበት ይገባል ማለት ነው። እግዚአብሔር ምሕረቱን አብዝቶ ባርኮን ከነዚህ ርቀን ነክተን የዲያብሎስን ውጊያ እንድናሸንፍ ይርዳን። አሜን። ወስብሐት ለእግዚአብሔር።